ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆያችሁን? ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለት የአውሮፓ ሀገራት የሥራ ጉብኝት አድርገዋል። ይሄ የሥራ ጉብኝታቸው ምን መልክ ነበረው? ምንስ ውጤት የተገኙበት በሚለው ላይ ቆይታ ልናደርግ ወደናል። ለዚህ ደግሞ የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም አብረውን ያሉት በጣም ነው አመሰግነው። እኔም በጣም አመሰግናለሁ ምስክር። ቀደም ሲል እንዳነሳሁት ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለት የአውሮፓ ሀገራት በጣሊያንና ፈረንሳይ ይፋ የሆነ የሥራ ጉብኝታቸውን አድርገዋል። በዚህ የሥራ ጉብኝታቸው እንግዲህ ሁለቱ ሀገራት ስናቃቸው የአውሮፓ መግቢያ በር ተብሎ ይጠቀሳሉ። የፖለቲካና ኢኮኖሚ ተጽዕኖአቸው በጣም ከፍተኛ እንደሆነም ይነሳልና ከዚህ አንፃር የጠቅላይ ሚኒስትር ዶክተር አብይ አህመድ ጉዟቸው ምን ይመስል ነበር በሚለው እንጀምር። ሁለቱም ሀገራት በጣም ትልቅ ተጽዕኖ ያላቸው ናቸው። በአውሮፓ አካባቢ ላይ በዓለም ላይም ተጽዕኖ መፍጠር አቅም ያላቸው ሀገራት ናቸው። እንግዲህ የጠቅላይ ሚኒስትሩ የፈረንሳይና የጣሊያን የሥራ ጉብኝት በዚህኛው ማየት ብቻ አይደለም ያለብን፣ በአጠቃላይ ካለው የትብብር ማዕቀፍ ውስጥ ነው እንግዲህ ማየት ያለብን። ምክንያቱም ከዚህ በፊትም እሳቸውም ሄደዋል። ስለዚህ አሁንም እንደገና መሄዳቸው ምንድን ነበረ ጠቀሜታው የሚለውን ነገር በአጠቃላይ ነው ማየት ያለብን እንጂ በቁንጽሏ ብቻ በአንድ ጉዞ ላይ ብቻ የተመሰረተ አይደለም። ግን የጉዞውን ሂደት ምንድን ነበር ያካተተው የሚለው እንግዲህ በማንኛውም የስራ ወይም የኦፊሴላዊ ጉብኝት ከመሪዎች ጋር ውይይቶች ይኖራሉ። ከሌላ ደግሞ ባለድርሻ አካላት ጋር ውይይት ይደረጋሉ። እንዲሁም ደግሞ የተለያዩ ቦታዎች ጉብኝት ይደረጋሉ፣ ልምድ የሚቀሰምባቸው ማለት ነው። በዚህኛው እንግዲህ የፈረንሳይን በምናይበት ጊዜ የጦር ኃይሎች ሚውዚየም አቀባበል ተደርጎላቸው ነበረ። ከዛ በኋላ እንግዲህ የኤሊዜ ፓላስ ወይም ኤሊዜ ቤተመንግስት የፕሬዚደንት ማክሮን ጽሕፈት ቤት ማለት ነው እና መኖሪያ እዛ ሰፋ ያለ ውይይት አድርገው ነበረ። እንግዲህ ይሄኛው ውይይት ባለፈው ፕሬዚደንት ማክሮን ኢትዮጵያ መምጣታቸው ይታወቃል። ያም ሁለተኛው ጉብኝታቸው ነበረ በኢትዮጵያ። ከዛ ጋር የተነሱ ሀሳቦች ነበሩ፣ የተስማሙባቸው እና መግባባት የደረሱባቸው ጉዳዮች ነበሩ። እነሱም ምን ደረጃ ላይ ደረሱ የሚለውን ፍተሻ ለማድረግ የተደረገ ውይይት ነበረ እና ብዙ ሀሳቦች ባለፈው ከተነጋገሯቸው የነበሩ ሀሳቦችን የበለጠ ደግሞ አሁን ገምግመዋቸዋል። ምን ደረጃ ላይ ደረሱ፣ ምን ክፍተቶች አሉ፣ ከዛ ለምን ይቀረናል፣ አዳዲስ ነገሮችስ ለማጠናከር የበለጠ ትብብራችንን በምን ረገድ መስራት አለብን የሚለውን ማለት ነው። ይሄ እንግዲህ ጠቀሜታው በጣም የሚያሳየህ ምንድነው፣ በማንኛውም ጊዜ መሪዎች ውይይት በሚያደርጉበት ሰዓት ላይ የተንጠባጠበ ነገር እንዳይኖር የነሱም ዳግም ክትትልና የትብብሩን ጥንካሬ የሚያሳይ ውይይት ነበር ማለት ነው። ከዚህ ጋርም ደግሞ ተያይዘው ያው በፈረንሳይ ላይ የተለያዩ ጉብኝቶች አድርገዋል ብዬህ ነበረ። ሁለት ሴክተሮች ላይ ነው ትኩረት ጉብኝቶቹ የነበሩት ከኛ ጋርም በጣም ጠቀሜታና ግንኙነት ያላቸው ማለት ነው። አንደኛው በቴክኖሎጂ ዘርፍ ላይ ነው። ፓርቲኩላርሊ ደግሞ በአርቲፊሻል ኢንተለጀንስ። እንደምናውቀው ኢትዮጵያ ባለፉት 5 ዓመታት በጠቅላይ ሚኒስትሩ መሪነት የዲጂታል 2025ን ትግበራ እየሄደችበት ነው ያለችው። በቅርብ ጊዜ ራሱ ትልቅ አርቲፊሻል ኢንተለጀንስ እና የቴክኖሎጂ ኤክስፖ ተደርጎ ነበረ። ከተለያዩ ሀገራት መዲናችን ላይ ሰፍረው ብዙ አይነት ውይይቶች ሲያደርጉበት የነበረው ትላልቅ አውደ ርዕይ የነበረበትና የኛ በቴክኖሎጂ እና በአርቲፊሻል ኢንተለጀንስ እያዳበርነው ያለነውን ኤክስፒሪየንስ ወይም ልምድ ከሌሎች ሀገራት ጋር የምናካፍልበትም የምንገመግምበትም ወደፊት ምን መሰራት አለበት የሚለውን ነገር ያየንበት ነበረ። ስለዚህ ከዛ አኳያ ስታየው ፈረንሳይ የተደረጉ 3 የቴክኖሎጂ እና የአርቲፊሻል ኢንተለጀንስ ነክ ጉብኝቶች ነበሩ። አንደኛው ስቴሽን ኤፍ የሚባል ነው። ስቴሽን ኤፍ በዓለም እንግዲህ ይሉታል ትልቁ የቢዝነስ ስታርታፕ የቴክኖሎጂ ስታርታፕ ማዕከል ማለት ነው። ከተለያየ ሀገራት እዛ እየመጡ የቴክኖሎጂ ስታርታፓቸውን ለማነሳሳት የሚጠቀሙበት ትልቅ ማዕከል ነው። ግንኙነቶች ይፈጠራሉ። ስለዚህ ለኛም ጥሩ ልምድ ነበር እዛ ላይ አርቲፊሻል ኢንተለጀንስም በሌላ የቴክኖሎጂ መስክም የሚሳተፉ ወጣቶች እየመጡ እዛ ፈጠራቸውን የበለጠ የሚያዳብሩበት ቦታ እንደመሆኑ ማለት ነው። ከኛ ጋር የሚያስተሳስረው ምንድነው፣ በቅርብ ጊዜ እንደምታውቀው የስታርታፕ ፕሮክላሜሽን ፕሮሰስ ላይ ነው ያለው። እኛም እንደ ሀገር አውዱን በተለይ የቴክኖሎጂ የስታርታፕ አውዱን ምቹ ለማድረግ ምክንያቱም በጣም ብዙ ወጣቶች ያሉበት ሴክተርም ስለሆነ እሱን ምቹ ለማድረግ ብዙ ሂደቶች እየተካሄዱበት ነው ያሉትና ያ ለኛ ጥሩ ልምድ ያገኘንበትና ያየንባቸው ነበረ። ከኛም ከልዑክ ቡድኑ መሀልም ደግሞ የሚመለከታቸው የተቋም ኃላፊዎችም ተገኝተውበት ስለነበረ
እነሱ ደግሞ የራሳቸው እይታዎችም ይኖራቸዋል ከዛ ጋር ተያይዞ። ሌላኛው የተካሄደው የነበረው እንግዲህ ኖኪያ ነው። ኖኪያ እንደምናውቀው ትልቅ ቴክኖሎጂ ካምፓኒ እና በድሮ ጊዜ አሁን እኛም ስልካችንን ሳንቀይር ብዙ ሰዎች ብዙ ጊዜ የተንቀሳቃሽ ስልክ አምራች በመሆኑ ብቻ ነው የሚታወቀው። ነው በዛ ነው የሚታወቀው። ግን አሁን ደግሞ በ5G እና በ6G ቴክኖሎጂ በናኖ ቴክኖሎጂ በጣም ብዙ የላቁ ነገሮች ያየንበት ነው። ይሄ ጣቢያቸው እንግዲህ ያየነው የነበረው የፈረንሳዩ ሄድኳርተርስ ነው። እዛ ላይም ጉብኝት አድርገው ነበረ። በመጨረሻም ደግሞ ከቴክኖሎጂ ነክ ነገር ጋር ያደረጉት የነበረው ታሌስ ሪሰርች እና ቴክኖሎጂ ወይም የምርምር እና ቴክኖሎጂ ማዕከል ነው። እዛ ላይም እንግዲህ እነሱ የሚሰሩት እንግዲህ ብዙ ጊዜ በሳይበር ሴኩሪቲ ላይ ይሰራሉ። በኤሮኖቲክስ ወይም አቪዬሽን ላይም ብዙ ቴክኖሎጂ ፈጠራዎችም አላቸው እና ፕሮዳክቶች አሏቸው። ለኔ በጣም ኢንትረስቲንግ ሆኖ ያገኘሁት ከዛ በኋላ ከጉብኝቱ በኋላ ለካስ አየር መንገድ ላይ ስታዩ ጊዜ የ3D ማፕ ከየት ተነስተህ የት እየደረስክ ነው የሚለውን ይህንን ፕሮዳክት እንኳን የሰሩት ይሄ ተቋም ነው ያለውና ለኛ ለራሱ ትልቅ አይን ከፋች ነበረ ከሌላው ፕሮዳክቶች ጋር ተያይዞ ማለት ነው። ሁለተኛው ደግሞ ከቴክኖሎጂ ሌላ ለኛ ጠቀሜታ ያለው ዘርፍ እሳቸውም የጎበኙበት የነበረው ከቱሪዝም ጋር ተያያዘው ነው ማለት ነው። ፈረንሳይ በተለይ በጣም የቱሪዝም ትልቅ አቅም ያላት ሀገር ናት። በጣም ብዙ ሰዎችም የሚመኟት ነው ለመሄድ። በዛ ቆይታቸው እንግዲህ ክቡር ጠቅላይ ሚኒስትር የጎበኙት የነበረው የኖትረዳም ካቴድራል ነው። የኖትረዳም ካቴድራል እንግዲህ ለፈረንሳይ በጣም ብዙ የታሪካዊ ጠቀሜታ ያለው የሃይማኖታዊ ለካቶሊክ እምነት ተከታዮች በጣም ብዙ ሲግኒፊካንስ ያለው ካቴድራል ነው። ከዛ እኩል ደግሞ ለቱሪዝም ሴክተሩ ብዙ አስተዋጽኦ ያደረገ ነው። ብዙ ሰዎች ከዓለም ዙሪያ እየመጡ ኖትረዳም ካቴድራልን ይጎበኛሉ ማለት ነው እና እንደምናስታውሰው እንደ አውሮፓውያን አቆጣጠር በ2019 ይህ ካቴድራል በእሳት ጉዳት ደርሶበት ተዘግቶ ነበረና አሁን በቅርብ ጊዜ ነው ባለፈው ለኦሊምፒክ በሚያዘጋጁበት ጊዜ ለዛ ይደርሳል ተብሎ ፓርሻሊ አሁን ተከፍቷል። ስለዚህ እሱ የጥገና ሂደቱን ማየት እንችላለን። ፈረንሳይ እንግዲህ በታሪካዊ ቅርሶች ላይ የጥገና ስራዎች ያላቸው ክህሎት በጣም ከፍ ያለ ነው። ከኛ ጋርም በዚህ ጋር ብዙ የምንተሳሰርባቸውና አብረን እየሰራንባቸው ያሉ ነገሮች አሉ። ስለዚህ ኖትረዳም ካቴድራልን ምንነትም ምን ደረጃ ላይ ነው ያለው ይሄ ጥገና ሂደት የሚለውን ለማየት ጥሩ አጋጣሚ ገጥሟቸው ነበረ። ግን ከካልቸራል ቱሪዝም ጋር አሁን ለኛ ለራሳችን ወይ ከባህላዊ ቱሪዝም ጋር ምክንያቱም ኢትዮጵያ በጣም ብዙ የምታስተዋውቀው አንደኛው ዘርፍ ያው ቱሪዝም በጣም ብዙ ዘርፎች አሉ፣ ሳብ ሴክተሮች አሉትና አንደኛው የኛ በብዛት እስካሁን ፕሮሞት የሚደረገው የካልቸራል ቱሪዝም ነው እና ለነሱ ደግሞ ይሄ ኖትረዳም ትልቅ እንትን ያለው ከዛ መማር የምንችለው ምንድነው በአመት ከ12 እስከ 14 ሚሊዮን ሰዎች ኖትረዳም ካቴድራሏን ብቻ ለመጎብኘት ይመጣሉ። ክፍያ ያስከፍሉም፣ ግን ተጓዳኝ የሆኑ ሰርቪሶችን ለዛ ከተማዋ ላይ በሚያፈሱት መሰረት በጣም ብዙ ሬቨኒዎች ጀነሬት ያደርጋሉና ከዚህ እንኳን የፓሪስ የቱሪዝም ቦርድ ግምት የሚሰጠው ኤስቲሜሽን ከኖትረዳምን ለመጎብኘት የሚመጡት ሰዎች የሚያንቀሳቅሱት የገንዘብ ፍሰት እዛው ከተማዋ ላይ ከ600 ሚሊዮን ዩሮ እስከ 1 ቢሊዮን ዩሮ በአመት ብቻ ኢንዳይሬክት ከሆኑ የኢኮኖሚ ጠቀሜታዎች ያገኙበታል ይባላልና ለኛ በጣም ትልቅ ነው ይሄ። ምክንያቱም ልክ እንደዚህ አይነት ቅርሶች በየቦታው አለን በተለያዩ ሀገሪቱ ክፍሎችና ለነሱ የምንሰጠው አጽንኦት በምን መልኩ ነው የምንንከባከባቸው የበለጠ ደግሞ ፕሮሞት አድርገን የተለያዩ ሰዎችን እንደዚህ ካልቸራል ቱሪዝምን የሚወዱ ሰዎችን እንዴት ነው ማምጣት ያለብን የሚለውን ነገር አይን ከፋች የሆኑ ጉብኝቶች ነበሩ። ወደ ጣሊያን እንግዲህ ደግሞ ስንሄድ እንደገና ምዛም ላይ የተለያዩ ውይይቶች አሉ ከተለያዩ ድርሻ አካላት ጋር ከሀገሪቷ ጠቅላይ ሚኒስትር ጋር ውይይት አድርገው ነበረ። ጉብኝቶችም አድርገው ነበረ። ከጳጳሱም ጋር እንዲሁ ውይይት አድርገው ነበረ። ጠቅላይ ሚኒስትሯ ጋር በፓላዞ ቺጊ የነሱ ጽፈት ቤት ላይ ውይይት አድርገው ነበረ። እሳቸውም ራሳቸው ጆርጃ ሜሎኒ መምጣታቸው ይታወቃል። ከሁለት አመት በፊት ኢትዮጵያ ላይ ጉብኝት አድርገው ነበረ። ከኢትዮጵያ ጋር ያላቸው ግንኙነት በጣም የጠበቀ ነው። በተለያዩ በቀጠናዊ ጉዳዮች ከማይግሬሽን ጉዳዮች ጋር በሚገናኙቸው ወቅቶች ውስጥ የሚወያዩባቸው ጉዳዮች ናቸው። በዚህኛው ደግሞ የበለጠ ያለውን ትስስር እንዴት እናጠናክራለን፣
በኢንቨስትመንቶች በንግድን የበለጠ ለመተሳሰር ደግሞ ምን መደረግ አለበት የሚሏቸውን ነገሮች የፈተሹበት ውይይት ነበረ ቆይታቸው ከጠቅላይ ሚኒስትሯ ጋር ማለት ነው። ከዚሁ ጋር ተያይዞ እንግዲህ ፔትሮ ሳሊኒ ወይም ቀድሞ የምናውቀው ሳሊኒ ኮንስትሩክቶሪ አሁን ዊቢልድ ተብለዋል። በዓለም አቀፍ ደረጃ በጣም ትልቅ ስራዎች የሚሰራ ኩባንያ ነው። ከሱ ስራ አስኪያጅ ጋር ከፔትሮ ሳሊኒ ጋር ተገናኝተው ነበር። እንግዲህ እንደምናውቀው እኛ የሳሊኒ ኩባንያ ወይም ዊቢልድ በጣም ትልቅ የሆነ የሀገራዊ ህልም እንድንሰራና እንድንጨርስ እያገዙን ያሉ ኩባንያ ናቸው። አሁን የህዳሴ ግድቡም ኦልሞስት ወደ መጠናቀቅ ላይ ደርሷል ከጥቂት ወራት በኋላ። ከዚህ በፊትም ክቡር ጠቅላይ ሚኒስትር ይፋ እንዳደረጉት የኮይሻ ግድብንም እየሰሩ ነው ያሉት እነሱ። ስለዚህ ውይይታቸው ያጠነጠነው የነበረው እነዚህ ስራዎች ምን ደረጃ ላይ ደርሰዋል፣ ምን ይቀራቸዋል፣ ክፍተቶችም ካሉ በምን መልኩ መሞላት አለበት የሚለውን አድርገዋል። ፖፕ ሊዮ ጋር እንግዲህ የመጀመሪያ ግንኙነታቸው ነበረ በፈረንጆች ወይም እንደ አውሮፓውያን አቆጣጠር በ2019 ክቡር ጠቅላይ ሚኒስትር አብይ አህመድ በጣሊያን በሚያደርጉት ጉብኝት ወቅት የቀድሞውን ጳጳስ ፖፕ ፍራንሲስንም አግኝተው ነበረ። አሁን ደግሞ እኚህም ገና አንድ ወር አካባቢ ነው የሚሆናቸው የቫቲካን ፖፕ ነው ከተመረጡ። ስለዚህ የመጀመሪያ ግንኙነታቸው ነው። እንደሚታወቀው እንግዲህ ቫቲካን እዚህም የራሷ ግዛት ናት፣ እዚህም ኤምባሲ አላት። የኛም ደግሞ ካቨር የሚደረገው ፈረንሳይ ባለው ሚስዮናችን ነው። ቫቲካን በጣም ትልቅ ኢንፍሉዌንስ ያላት ተቋምና ሶቨሬን ስቴትም ናት። ከዚህ አኳያ በጣም ጠቀሜታ ያለው ውይይትና ጉብኝት ነው ከሳቸውም ጋር በሁለትዮሽ ግንኙነት ላይ በማልታይላተራል ወይም ባለ ብዙ ወገን መድረኮች ላይ ያላቸውን ትብብርም የፈተሹበት እንዲሁም ደግሞ በትምህርት ዘርፍ አብረው ሊሰሩ የሚችሉበትን ነገር ፈትሸውበታል ማለት ነው። ይሄም ደግሞ ለአሁን ደግሞ አዲስ ፖፕ እንደመሆናቸው አዲስ ጳጳስ እንደመሆናቸው ከኢትዮጵያ ጋር ያላቸውን ትስስር የበለጠ መንገድ ከፋች ይሆናል የሚል ውይይቶች አድርገዋል። በመሪ ለመሪ ደረጃ የሚደረጉ ግንኙነቶች በብዛት ለግንኙነቱ የተሰጠውን ትኩረት ጭምር የሚያሳዩ እንደሆነ ይነሳልና በሌላ በኩል ደግሞ የኢኮኖሚያዊ ትስስርም ከነዚህ ሀገራት ጋር ያለውን ኢኮኖሚ ትስስርም የበለጠ ለማሳደግ ትልቅ ሚና ይኖራል ተብሎ ይጠበቃል። እንግዲህ ከዚሁ ከጠቅላይ ሚኒስትሩ የሁለት ሀገራት ጉዞ ጋር ተያይዞ ሌላው ብናነሳው ብዬ የማስበው በእነዚህ ሀገራት መካከል ያለው ትብብር ምን ፍሬ እያስገኘ ነው? በአራት ልክፈላቸው እንግዲህ ከዛ በላይም ሊሆኑ ይችላሉ፣ ግን በአራት ልክፈላቸውና አንደኛው የዲፕሎማሲያዊ ግንኙነትን ብናየው ማለት ነው። ይህ ዲፕሎማሲ ግንኙነት እንግዲህ ሁለቱም ሀገራት በኢትዮጵያ ከመጀመሪያዎቹ ናቸው ኤምባሲ ሲከፍቱ። ጣሊያንን እንኳን ራሱ ብናይ ጣሊያን የመጀመሪያ ሀገር ናት ኢትዮጵያ ላይ ኤምባሲ ስትከፍት። ለዚህም ነው ለሚያስተውል ሰው የመኪና ታርጋ ቁጥራቸው ራሱ አንድ ይላል የመጀመሪያው ስለሆነ ማለት ነው። ፈረንሳይም ወደዛው አካባቢ ናት ማለት ነው። ስለዚህ ይሄ ከድሮ የነበረውን ትስስር አሁን በመሪዎች ደረጃ በጣም ከፍ ያደረጉት መተዋል ማለት ነው። ከዚሁ ከዲፕሎማሲው ጋር ተገናኝተን እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንኳን ከነዚህ ከሁለቱ መሪዎች ጋር በጣም ጥብቅ የሆነ ትስስር ፈጥረዋል፣ ጓደኝነት ፈጥረዋልና በመሪ ደረጃ ደግሞ የሚደረጉ እንደ ሀገራት የቆየ ዲፕሎማሲ ትስስር አለ። በመሪ ደረጃ ደግሞ ያለው መግባባት የበለጠ ኢትዮጵያ ከነዚህ ሁለቱ ሀገራት ጋር ያላትን ቁመና ከፍ አድርጎታል። እንደምታስታውሰው ክቡር ጠቅላይ ሚኒስትር ወደ ስልጣን ሲመጡ ጊዜ አንደኛው ከመጀመሪያዎቹ ጉብኝቶች ያደረጉት የነበረው ፈረንሳይ ነበረ። ያኔም ፕሬዚደንት ማክሮን በነበሩበት ወቅት ነበረ። ተዋውቀው ብዙ ትብብሮች ተፈራርበው ነበርና ያኔ የተወያያቸው ጉዳዮችና ተፈረሙት የትብብር ኤምኦዩዎች እስካሁን ድረስ መደላደል የፈጠሩ ናቸው እና እዛ ላይ ነው እንግዲህ ፋውንዴሽኑ ቢልድ ተደርጎ የበለጠ ኮንቲኒው የተደረገበት ማለት ነው። እሳቸው ራሳቸው ፕሬዚደንት ማክሮን መጥተው ነበር ኢትዮጵያ ላይ። ኢትዮጵያ በመጡበት ወቅት ደግሞ አዲስ አበባ ላይ ብቻ ሳይሆን ላሊበላም ሄደው ነበረ። ስለዚህ ክቡር ጠቅላይ ሚኒስትር ያኔ ያደረጉት የመጀመሪያው ጉብኝት አንደኛው ከተስማሙበት ጉዳይ በባህል እና በቅርስ ጥበቃ አካባቢ ላይ ነበረ። ያኔ የነበረው የላሊበላ የቅርብ ቤተክርስቲያናትን እድሳትን በተመለከተ ነበረ። የብሔራዊ ቤተመንግስትን እድሳት በተመለከተ ነበር። ቅድም ልክ እንዳልኩ ፈረንሳይ በእንደዚህ አይነት እድሳቶችና ሬኖቬሽኖች በጣም ጥልቅ የሆነ ኤክስፒሪየንስ ስላላቸው እሱን ነገር ወደኛ ለማምጣትና የኛም ደግሞ እነዚህ ቁልፍ የምንላቸው የሀገር መታያዎች ስለሆኑ እነሱ ላይ ገዛ እንዲያደርጉ ያኔ ተስማምቶ ነበረ። አሁን እንግዲህ
ፍሬውን እየቀመስነው ነው። ብሔራዊ ቤተ መንግስት ተከፍቶ ራሳችንን ለማየት በፊት የነበረን ነገር ለማየት ሀገራችን ውስጥ አሉ ልንላቸው ማንችላቸው ማናስባቸው ነገሮችን በብሔራዊ ቤተ መንግስት እያየን ነው ማለት ነውና ይሄም ደግሞ ከቱሪዝም ሴክተሩ ጋር በጣም ትልቅ ሚና ያለው ማለት ነው። ያኔም ደግሞ የተፈራረሙት እና የተግባቡበት የነበረው የዲፌንስ ኮኦፕሬሽን ላይ ነበር ማለት ነውና የአቅም ግንባታ የተለያዩ ስልጣናዎች እና የኢትዮጵያንም የኔቪ የበለጠ እንግዲህ እንደምናውቀው የኢትዮጵያ ኔቪ የተወሰኑ አመታት ከፍ ያለበት ዘመን ነበረው። ከዛ በኋላ ኮምፕሊትሊ የተወገደ ነበረ ማለት ይቻላል። አሁን ደግሞ እኛ ራሳችን ከባህር በር ጥያቄና ከባህር በር ፍላጎታችን ጋር የሚያስተሳስረው እንግዲህ ያኔ ሐሳብ ውስጥም እንደነበረ ማሳየት ይቻላል፣ ህልም ውስጥም እንደነበረ ማሳየት ይቻላል። ስለዚህ ለዛ ጥሩ መደላደል እየፈጠረ የመጣ ነበር ያለውና እነሱም ትስስሮች አሉ። እንግዲህ በጣሊያን በኩልም ማዳም ጆርጃ ሜሎኒ እሷም መታ ነበር እዚህ። ክቡር ጠቅላይ ሚኒስትርም ጣሊያን ሀገር ብቻ ሳይሆን በተለያዩ የባለ ብዙ ወገን መድረኮች ላይ ከነዚህ ሁለቱ መሪዎች ጋር ሁሌ ይገናኛሉና ይሄ የሚያሳየን በጣም የዲፕሎማሲያችን ግንኙነት እየላቀ መምጣቱንና በተለይ በመሪ ደረጃ የሚደረጉት ጥረቶች ለዲፕሎማሲያችን ፍሬ እያፈሩ መሆኑ ነው። ሁለተኛው አንተም አንስተው ነበረ ከኢኮኖሚክ ትብብር ጋር ማለት ነው። ፈረንሳይ በተለይ የኢትዮጵያ የኢኮኖሚክ ሪፎርም ሂደትን በጣም የምታግዝ ሀገር ናት። እንዲሁም ደግሞ ከእዳ ሽግሽግ ጋር ያለውን ውይይቶች በጂ20 ኮመን ፍሬምወርክ ውስጥ ለኛ አጋር ሆና በጣም ብዙ የምታግዝ ሀገር ናት። እንግዲህ ባለፈውም ፕሬዚደንት ማክሮን በመጡበት ይሄ ነገር የበለጠ መስተካከል አለበትና እኔም ቀጣይ አጋር ነኝ የሚሉትን ነገር በይፋ በፕሬስ ብሪፊንጋቸው ያጋሩት እንደነበር እናስታውሳለን። ከጣሊያንም ጋር እንግዲህ በኢንዱስትሪ ዘርፍ፣ በጤና፣ በባህላዊ ቅርስ ጥበቃ እንዲሁም በግብርና በኩል በጣም እገዛዎች እያደረጉና ትብብሮች እያደረጉ እንዳሉ እናውቃለን። በተለይ ደግሞ በግብርና እሴት ሰንሰለት ውስጥ በቡና ቫልዩ ቼን ውስጥ እዛ ውስጥም ትልቅ ሚና እየተጫወቱ ነው ያሉትና ከኢኮኖሚክ ትብብር ጋር እነዚህን ነገሮች ልናያቸው እንችላለን። በተለይ ደግሞ የእዳ ስረዛው ላይ እነዚህ ሁለት ሀገራቶች በምን ያህል ለኛ እያገዙ እንዳለ ማለት ነው። ሶስተኛው ከዲፌንስ ኮኦፕሬሽን ጋር ነው። ይሄም ያላቸው ስምምነት በስልጠናና አቅም ግንባታ ነው። ኢትዮጵያ ደግሞ ባለፉት 5-6 አመታት የበለጠ የመከላከያዋን ሀገር መከታ እንዲሆን አሰራሩን፣ አስተሳሰቡን፣ አወቃቀሩን ለማሳደግና የበለጠ ለማጠናከር በጣም ብዙ ሂደቶች እየተካሄደበት ያለበት ነው በመንግስት በኩል። ስለዚህ እነዚህ እርዳታዎች ደግሞ እነዚህ ከቆዩ ሀገራት ብዙ ልምዶች የምናገኝበት ነበረ። አሁንም የዛን ፍሬ እየቀመስን ነው ማለት ነው። በመጨረሻ ካልቸራል ኮኦፕሬሽን ጋር ወይም ከባህላዊ ትስስር ጋር ያለው ነው እንግዲህ ፍሬ ያለው በየምገምታው። ቅድም ልክ እንዳልኩ ይሄ ነበረው ያው ያኔ በመሪዎች ደረጃ በተደረገው መግባባትና ስምምነት የላሊበላ ውቅር ቤተክርስቲያናት እድሳት ላይ ነው ያለው። ይሄ ካለቀ በኋላ እንግዲህ የበለጠ ደግሞ ብዙ ሰዎችን አትራክት ማድረግ ካፓሲቲው እንዳለንና አቅሙ እንዳለን የምናይበት ነው። በጣሊያን ደግሞ ብናየው እዛ እንግዲህ በእኛ ታሪክ ውስጥ ሙከራ አድርገን የነበርንበት በአቪዬሽን ውስጥ ወይም አውሮፕላንም ለመስራት ሙከራ ያደረግንባት የፀሐይ አውሮፕላን በፈረንጆቹ 1930ዎች ውስጥ ጣሊያን ሀገር ተወስዳ አሁን በእነሱ ሁለቱ መሪዎች ትብብር ነው ልትመለስ የቻለችው የዛሬ አመት ማለት ነው። እና ይሄ ደግሞ የፀሐይ አውሮፕላን አሁን ለብዙ ወጣቶችም የሚያልሙ እንደዚህ አይነት ነገር መፍጠር ይችላል የሚሉ እንዲሁም ደግሞ ለቱሪስቶች መስህብ እንዲሆን በአድዋ ሙዚየም ውስጥ ሰፍሮ ይገኛል። ሌላኛው ደግሞ ያው የኛ የምንታወቀው እንደ ሀገር በሌላው ዓለም ውስጥ በሯጭነታችን ነው። ስለዚህ አበበ ቢቂላ ደግሞ ሮም ላይ ያኔ እናውቃለን በጣም ስማችንን አግንኖት ነበረ። ስም አስጠሪ እንደመሆኑ የአበበ ቢቂላ ስትሪት የሚባል አለ። እዛ ላይ ደግሞ ክቡር ጠቅላይ ሚኒስትር የዛሬ 2 አመት ሄደው የአበበ ቢቂላ መታሰቢያን በይፋ እንዲገልጡ ያደረጋቸው እነዚህ የሁለቱ ጥብቅ ትስስር ነው ማለት ነው። ስለዚህ በማንኛውም ሰዓት እንግዲህ አሁን ከስም ብቻ አልፎ መታሰቢያ ያለው አበበ ቢቂላ ማንኛውም ሰው በዛ መንገድ ሲያልፍ ቱሪስቱም ያገሬውም ሰው ሁሌ የሚያስታውሰው የኢትዮጵያ ደግሞ በእንደዚህ አይነት በኩል አቅም ያላት ሀገር መሆኗን የሚያስታውስበት ነው ማለት ነው። በሁለቱ ሀገራት የነበረው ቆይታ በጣም ሰፋ ያለ ብዙ ምልከታዎች የታዩበት እንደነበረ ማንሳት ይቻላል። ምንድነው የሚጠበቀው ከዚህ በኋላ እስከነዚህ ሀገራት ጋር የሚኖረን ዲፕሎማሲያዊ፣ ኢኮኖሚ፣ የሌሎችም ዘርፎች ትብብሮች ምን ይጠበቅበታል?
እንግዲህ እስካሁን ጥሩ መደላደል ተፈጥሯል። እሱ ላይ ምንም ጥርጥር የለውም። ስለዚህ ጥሩ መደላደል ያለበት ነገር ሰስቴን እያደረከው እየበለጠ እየጠነከረ ነው የሚሄደው። ምን እንጠብቃለን የሚለው እንግዲህ ጥቂት ለማንሳት ምናልባት የበለጠ አሁን ባለንበት ባለፉት ጥቂት ዓመታት የኢኮኖሚ ማሻሻያ እየተደረገ ነው በሀገር ውስጥ። ይህ ደግሞ ምን አድርጓል? ከዚህ በፊት ለኢንቨስትመንት ዝግ የነበሩ መስኮችን ክፍት አድርጓል። ከውጭ ሀገር መዋዕለ ንዋይን ለማምጣት ማለት ነው። ይሄ ደግሞ ጠቀሜታው ምንድነው? እነዚህ ነገሮች ዝግ አድርገን እኛ ራሳችን ልናንሰራራቸው አልቻልንም፣ አቅምም አልነበረም። ስለዚህ ክፍት በማድረጋችን አንደኛ በጣም ብዙ መዋዕለ ንዋይ ይፈሳል። ከዚህ ጋር ተያይዞ የስራ ዕድል ፈጠራው ከፍ ይላል፣ የልምድ ልውውጡ ከፍ ይላል። ስኪልዝ የምንላቸው እኛ ጋር የሌሉ እዛ ያሉ እኛም ጋር ያሉ ደግሞ እዚህ ላይ ቫልዩ አድ ልናደርግባቸው የምንችላቸውን መስኮች ይከፍቱልናል ማለት ነው። ስለዚህ ከዚህ ምን ይጠበቃል? ከዚህ ትብብር የሚለው ክቡር ጠቅላይ ሚኒስትርን በነበራቸው ውይይት ከሁለቱም ጋር አንደኛው አጽንኦት ሲሰጡት የነበረው ነገር ኢንቨስትመንትን እንዲጀምሩ የጣሊያን ኩባንያዎች የበለጠ እየመጡ በተለያየ መስኮች እንዲሳተፉ፣ የፈረንሳይ ኩባንያዎች እየመጡ በተለያዩ መስኮች እንዲሳተፉ ኦሬዲ እየተሳተፉበት ያለ ግን ሁለቱም ሀገራትና ሁለቱም መሪዎች የተስማሙበት አንደኛው ነገር ከዚሁ ጉብኝት ጋር ተያይዞ ይህ ኢንቨስትመንት የግድ እንደሆነ ማለት ነው የበለጠ ለማጠናከር። ስለዚህ እነዚህ አሁን ያደረግናቸው ማሻሻያዎች የቢዝነስ ኢንቫይሮንመንቱን ወይም ኢዝ ኦፍ ዱይንግ ቢዝነስ የምናደርጋቸው ጥረቶች የበለጠ ምቹ ለማድረግ እነሱ ራሳቸው ጥሩ መደላደል ይፈጥራሉ። እዛ ላይ ደግሞ ተንተርሶ እኛ በምንሰራው ልክ ኢትዮጵያ እንግዲህ እንደሚታወቅ በጣም ብዙ ወጣቶች አሏት እንግዲህ ለስራ አቅም የሚሆኑ ማለት ነው። እንደዛ አትራክቲቭ ያደርጋታል። አንደኛው ነገር ለበጣም ብዙ ኢንቨስተሮች ከታዳሽ ኃይል አኳያ እንኳን ብታየው ኦልሞስት ወደ 100% እንግዲህ የታዳሽ ኃይል አቅርቦት አለ። ስለዚህ እሱም ራሱ ምቹ ያደርጋል ለብዙ ኢንቨስተሮች። የተለያዩ ነገሮች ብቻ ምቹ የሚያደርጉታልና በእኛ ጥረት መሰረት እንግዲህ እኛም እንደ ሀገር እንደ መንግስት ብቻ ሳይሆን እንደ ሀገር በምናደርገው ጥረት መሰረት ያንን መዋዕለ ንዋይ ለራሳችን በሚጠቅም መልኩ መሳብ የምንችልበት አጋጣሚዎችና ጥሩ መደላድሎችን ፈጥሯል። እነዚሁ የጀመሯቸው ሃይ ሌቭል ጉብኝቶች በመሪ ደረጃ ይቀጥላሉ እና ከዚህ ጋርም ደግሞ ተያይዞ ዝም ብሎ ለጉብኝት ሳይሆን ስትራቴጂካዊ ለሆኑ አላማዎች የበለጠ እያደገ የሚመጣበት ነው። ለኢትዮጵያ ብቻ ሳትሆን ጣሊያንና ፈረንሳይን የምትፈልገው ጣሊያንና ፈረንሳይም ራሱ ኢትዮጵያን እንደ ስትራቴጂክ አጋር በአፍሪካ ቀንድ ወይም በምስራቅ አፍሪካ አድርገው የሚቆጥሯት ሀገር እንደመሆኗ አቅም ያላት ሀገር ናት የሚለውንና ጠንካራ ሀገር ናት የሚለውን እሳቤ እነሱ ራሳቸው ስለሚያምኑበት ያንን ደግሞ የበለጠ ስትራቴጂካዊ ወደ ሆኑ ነገሮች እየመነዘሩ መሄድም ይፈልጋሉ። ከዚህ ጋር እንግዲህ ተያይዞ አንድ ከፊል ለፊታችን እንኳን በቅርብ ምን ፍሬ ያለ ምን ይመጣል የሚለው የዛሬ 2-3 ዓመት አካባቢ ጣሊያን ሮም ላይ የተባበሩት መንግስታት የፉድ ሳሚት ተካሂዶ ነበር። ክቡር ጠቅላይ ሚኒስትር እዛም ተናጋሪ ነበሩ። አሁን እኛ ከጣሊያን ጋር ኮሆስት ሆነን በሚቀጥሉት ወራቶች ውስጥ ኢትዮጵያ ላይ ይህ ትልቅ መድረክ ይካሄዳል ማለት ነው። በጣም ብዙ ሺዎች ከዓለም አቀፍ ማህበረሰቡ የሚመጡበት ትላልቅ መሪዎች የሚገኙበትን መድረክ ነው የሚሆነው። ለኛ ይሄ ራሱ አንድ ትልቅ ቁልፍ ፍሬ የምናገኝበት ነውና ወደፊታችንን በተለይ በኮንፈረንስ ቱሪዝምም ኢንፍሉዌንስ ወይም የስበት ማዕከልም ከመሆን ጋር የሚያያይዙ ጉዳዮችን እየከፈተልን ይሄዳል ማለት ነው። በመጨረሻ እኔ ማንሳት የምፈልገው አይ ቲንክ በዋነኝነት ከሁለቱ ሀገራት ልንማርም የምንችለው ከቱሪዝም ጋር ነው። እንግዲህ አንደኛው የኢኮኖሚያችን ምሰሶ ቱሪዝም ነው ብለን ክቡር ጠቅላይ ሚኒስትር በሚመሩት ብዙ ዘርፈ ብዙ የቱሪዝም እንቅስቃሴዎች ሌሎቹ መስኮች እንዳሉ ሆኖ ማለት ነው። ያው እንደሚታወቀው ኢትዮጵያ አሁን የምታራምደው በግብርና ላይ እንደ አንድ መስክ ነው። በማኒፋክቸሪንግ ላይ እና ኢንዱስትሪ፣ በማዕድን፣ በአይሲቲስ እነሱን ቅድም ኦልሬዲ ሜንሽን አድርጌልሃለሁ እና አንደኛው ደግሞ ኢኮኖሚያችንን ማጠናከር የምንችለው ተብሎ የተመረጠው የቱሪዝም ሴክተሩ እንደመሆኑ መጠን ከነዚህ ሀገራት ጋር የምንቀስማቸው ልምዶች የምናደርጋቸው ትብብሮች ኢንክሉዲንግ ምንስበው መዋዕለ ንዋይ ለዚህ ሴክተር አጋዥ ይሆናል ብዬ አምናለሁ። ፈረንሳይ በአመት እስከ 100 ሚሊዮን ቱሪስቶች የሚሄዱባት ሀገር ናት። የሰው ብዛት ብቻ ደግሞ ሳይሆን አትራክሽን የሚባሉት የሚጎበኙ ከዓለም አንደኛ በብዛት በጣም ብዙ ሳይቶች አሏት። ቅድም ያው ኖትረዳም ብያለሁ ግን
አይፍል ታወር በአመት እስከ 7 ሚሊዮን እሱም ብቻ ለማየት የሚመጡ ሰዎች አሉ። ስለዚህ እኛም ይሄን ነገር ማብዛት አለብን። እነዚህ እኛ ኦሬዲ ናቹራል ሂስቶሪክ ታሪካዊ የሆኑ ባህላዊ የሆኑ መስህቦች አሉን። ግን እነዛ መስህቦች ደግሞ ተጓዳኝ የሆኑ አገልግሎቶች ያስፈልጓቸዋል። ለዚህ ነው ክቡር ጠቅላይ ሚኒስትር በገበታ ለሸገር፣ በገበታ ለትውልድ፣ በገበታ ለሀገር የተለያዩ እነዚህ ሰርቪስ የሚሰጡ ተቋማትን እየፈጠሩ ያሉት ማለት ነው እና መዳረሻዎችን እየፈጠሩ ያሉት። ምክንያቱም አንድ ሰው አንድ ቦታ ሲሄድ ጊዜ አይቶ ብቻ መመለስ ሳይሆን ጥሩ ምግብ በልቶ ጥሩ አልጋ ላይ ተኝቶ ጥሩ አካባቢ አይቶ መሄድ ነው የሚፈልገውና በእነዚህ በገበታ ፕሮጀክቶች የጠቅላይ ሚኒስትሩ ኢኒሺዬቲቮች የሆኑ የቱሪዝም ስራዎችን ማጣጣል የለብንም። ምክንያቱም አሁን አይደለም እናያቸው ፍሬያቸውን። እነ ፈረንሳይና እንደነ ጣሊያን ያሉ ሀገራት የዛሬ ስንት ዓመት የሰሯቸውን ነገር ነው አሁን በቢሊዮኖች የሚያገኙት ማለት ነው። ስለዚህ ቅድምም ልክ እንዳልኩ የፈረንሳይ የቱሪዝም ሴክተር በ2024 ዓመተ ምህረት ብቻ 71 ቢሊዮን ዩሮ አግኝቷል ከቱሪዝም ከውጭ ጎብኚዎች ከሀገር ውስጥ ቱሪዝም አይደለም። ስለዚህ አሁን እኛም እሱ ነው የምንፈልገው። ምክንያቱም ቱሪዝም በጣም ትልቅ አቅም አለው። ብዙ የሥራ እድሎች ይፈጠራሉ። ኢኮኖሚው የበለጠ እየተጠናከረ ይመጣልና ያንን ግንኙነት የኢትዮጵያ ሕዝብ ማየት አለበት። ዝም ብሎ ለብቻ የሚሰሩ ነገሮች እንዳሉና አንደኛ የትውልድም አሻራ የሚያርፍባቸው ናቸው። ግን ከዛ ደግሞ ባለፈ የኢኮኖሚ ጠቀሜታቸው ታይቶ ታምኖበት የሚሰሩ ነገሮች ስለሆናቸው በኮሪዶርም የሚደረጉት ነገሮች ኢቨንቹአሊ በጣም ብዙ ፔይኦፍ እያደረጉ የሚመጡ ስለሆኑ ይሄን ነገር ልናይባቸው እንችላለን ብዬ ነው ማስበው። ይሄ ብዙ ኢትዮጵያ የተማረችበት የቀሰመችበት ልምድ ያገኘችበት ነው ብዬ አስባለሁ። ቢለኔ ስዩም የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ፣ ስለ ጊዜው ከልብ ነው ማመሰግናለሁ። እኔም አመሰግናለሁ ምስክር። ክቡራን ተመልካቾቻችን ስትከታተሉት የቆያችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይና ጣሊያን የነበራቸው ይፋ የሥራ ጉብኝት ምን መልክ ነበረው በሚለው ላይ ነበር ቆይታ ያደረግነው። ስለ ጊዜያችሁ አመሰግናለሁ። ጤና ይስጥልኝ።